ይህ መልእክት ከውዱ ነቢያችን አለይሂ ሰላቱ ሰላም ለመላው ኡመታቸው የተላለፈ ወርቃማ ንግግርና ዘመን የማይሽረው ታላቅ መልእክት ነው። ይህንን መልእክታቸውን ለብዙ ሰዎች እንዲዳረስ ኮፒ ሊንክና ሼር እያደረጋችሁ የአጅሩ ተካፋይ እንድትሆኑ እንዲሁም በኮሜንት ሰላዋት እንድታወርዱ በአላህ ስም ጠይቃችኋለሁ። አንድ ሰው ወደ ነቢያችን አለይሂ ሰላቱ ሰላም ዘንድ መጣና ለዱንያም ሆነ ለአኺራ የሚጠቅምን ንግግር ለመጠየቅ መጣሁ አላቸው። እሳቸው የመጣልህን ጠይቅ ሲሉ ጋበዙት። እሱም እንዲህ አለ፣ ከሰው ሁሉ አዋቂ መሆን እንፈልጋለሁ ሲል ነቢያችንም አላህን ፍራ አሉት። አስከትሎ ከሰው ሁሉ ሀብታም ለመሆን እፈልጋለሁ ሲላቸው ባላህ ነገር ተብቃክተህ አላህን አመስግን አሉት። ትክክለኛ ፈራጅና ታማኝ ለመሆን እፈልጋለሁ ሲላቸው ለራሴ የምትወደውን ለሰዎች ውደድ አሉት። ከሰው ሁሉ ብርቱ መሆን እንፈልጋለሁ ሲል በአላህ ተወከል አሉት። በአላህ ዘንድ ብቸኛ ተመራጭ ለመሆን እፈልጋለሁ ሲላቸው ዚክርን አብዛ ብለው ተናገሩ። ከሰው ሁሉ በላጭ ለመሆንና ጥሩ ለመሆን እፈልጋለሁ ሲላቸው ለሰው ጠቃሚ ሆን ብለው መለሱለት። የተከበረና ቸር ሰው መሆን እፈልጋለሁ ሲላቸው ችግርህን ለፍጡራት ተናገር ብለው መለሱ። አስከትሎም ረሱልና አላህ እንዲወዱኝ እፈልጋለሁ ሲላቸው አንተም እነሱ የወደዱትን ውደድ ብለው መለሱ። ከወንጀል የጠራው ሆኜ አላህን መገናኘት እፈልጋለሁ ሲልም ጀናባህን በደንብ ታጥበህ እስትግፋርን አብዛ፣ ማልቀስ፣ መተናነስ፣ መታመም አለብህ አሉት። ከበጎ ሰሪዎች መሆን እንፈልጋለሁ ሲላቸው አላህን ልክ እንደምታየው ሆነህ ተገዛው አሉት። ኢማኔ እንዲሞላ እፈልጋለሁ ሲልም ጸባይህን አሳምር አሉት። እርዚቄ እንዲሰፋልኝ እፈልጋለሁ ሲል ተዋዱን አዘውትር ብለው መለሱለት። አስከትሎም ዱዓዬ ሙስተጃብ እንዲሆንልኝ እፈልጋለሁ ሲላቸው ሐራምን አትብላ አሉት። አላህን ከሚታዘዙ ሰዎች ለመሆን እፈልጋለሁ ሲልም ግዴታዎችህን ፈጽም አሉት። ሰውየውም አስከትሎ በአላህ ዘንድ ትልቁ ሐሰና ወይንም ደግ ስራ የቱ ነው ብሎ ሲጠይቃቸው ነቢያችንም እንዲህ አሉ፣ መልካም ጸባይ፣ መተናነስና በበላ ላይ ወይንም በፈተና ላይ ሰብር ማድረግ ነው አሉት። አስከትሎም በአላህ ዘንድ የትኛው ስርዓት ነው መጥፎ ስራ ብሎ ሲጠይቃቸው መጥፎ ጸባይና ፍላጎትን መከተል ናቸው አሉት። ውዱ ነቢያችን አለይሂ ሰላቱ ሰላም ከዕለታት በአንድ ቀን ቢላልን ጠሩትና ያ ቢላል አሰላቱል ጃሚዓ ብለህ ህዝቤን ሰብስብልኝ አሉት። ያኔ ቢላል ረዲየላሁ አንሁ ወዲያውኑ አሰላቱል ጃሚዓ ብሎ ህዝቡን ሰበሰበ። ነቢያችንም አለይሂ ሰላቱ ሰላም ወደ ሚንበር ላይ ወጡና የሚገርም ኹጥባ ማድረግ ጀመሩ። ረሱላችን አለይሂ ሰላቱ ሰላም ይጠይቃሉ፣ ሷሃቦቻቸውም ይመልሳሉ። ነቢያችን አለይሂ ሰላቱ ሰላም የኔ ነብይነት ለእናንተ እንዴት ነበር? በደንብ አስተምራችኋለሁን? ሐቃችሁን ሁሉ ተወጥቻለሁን? ብለው ጠየቁ። ሷሃቦችም አንቱማ በጣም ረሂም አባት ነበሩ፣ እንዲሁም መካሪ ወንድም እናት ኖት እኮ ለኛ አሏቸው። በሉ እንግዲያውንስ በአላህ ይዣችኋለሁ። ምናልባት የበደልኩት ሰው ካለ ነገ አኺራ ላይ እንዳይጠይቀኝ፣ ዛሬ ላይ ይኸው የበደልኩት ካለ፣ ንብረቱን የወሰድኩበት ሰውም ካለ፣ የመታሁትም ካለ ዛሬ ነውና እድሉ ይምጣና ይበቀለኝ ብለው ተናገሩ። በዚህ ሰዓት ሁሉም ጸጥ አሉ፣ ማንም አልተነሳም። አሁንም ለሁለተኛ ጊዜ ደገሙና በአላህ የሆነበት የበደልኩት ይምጣና ይበቀለኝ፣ ይሄው አለሁ። ሁሉም ጸጥ አሉ። ለሶስተኛ ጊዜ ሰይዳችን ረሱል አለይሂ ሰላቱ ሰላም ደገሙና ያ ማዕሸረል ሙስሊሚን፣ እስኪ ማነው እኔን መበቀል የሚፈልግ? ትላንት በእኔ ተከፋ አለን? በአላህ ይሆንባችሁ፣ ይሄው እኔ እዚህ አለሁ፣ የበደልኩት ሰው ይምጣና ይበቀለኝ ሲሉ ይህኔ በእድሜ የገፋው ኡካሻ የሚባል ታላቅ ሷሃባ ተነሳና ፊዳከ አቢ ወኡሚ ያ ረሱላላህ፣ በአላህ ይሆንባችሁ እያሉ ደጋግሞ ባይጋብዙ ኖሮ ወላሂ እኔ ለዚህ ጉዳይ የምቆም አልነበርኩም። በእርግጥ አንድ ቀን ከእርሶ በደል ደርሶብኛል። ፊዳከ አቢ ወኡሚ ያ ረሱላላህ፣ ከዕለታት በአንድ ቀን አንቱ ጋር ጦርነት ላይ አላህ ማሸነፍን አድሎን ሰጡን ወደ ቤታችን ልንመለስ እያለን ሳለን የአንቱ ግመል ከእኔ ግመል አጠገብ ለአጠገብ ሆነው ነበር። እናም እኔ የእግሮ ጡንቻ ለመሳብ ከግመሌ ወረድኩኝ። ወደ እግሩ ዝቅ ስል
በእጆ የያዙትን አለንጋ ዝቅ ሲያደርጉ ወገቤን እስከ ሆዴ ጭምር መቱኝ። ሆን ብለው ነው የመቱኝ ወይንስ አለንጋውን ከፍ ለማድረግ ብሎ ጠየቃቸው። ረሱላችንም አለይሂ ሰላቱ ሰላም አሉ፣ አውቄ ከመምታትማ አላህ ይጠብቀኝ አላወኩም ነበር ሲሉ መልስ ሰጡ። እና አሁን ምን ትፈልጋለህ ሲሉት እኔማ የምፈልገው የመቱኝ ቦታ ላይ መምታት ነው አላቸው። ረሱላችንም አለይሂ ሰላቱ ሰላም ቢላልን ጠሩትና ያ ቢላል በል ከፋጡማ ዘንድ ቤት ሂድና አለንጋዋን አምጣት ብለው ተናገሩ። ቢላልም ሄዶ ያ ፋጢማ አንቺ የረሱል ልጅ ሆይ አንቺ ጋር ያስቀመጥኩትን አለንጋ ረሱላችን አለይሂ ሰላቱ ሰላም እንድትልክ ያዘውሻል አላት። ያ ቢላል ዛሬ ሐጅ ቀን ወይም የዘመቻ ቀን አይደለም፣ ምን ሊያደርጉት ነው ስትል ፋጢማ ጠየቀቻቸው። ቢላልም ቀጠለና ያ ፋጢማ አልሰማሽም እንዴ ነብያችን አለይሂ ሰላቱ ሰላም የደረሰባቸውን የተባሉትን አልሰማሽምን? ነብዩ አለይሂ ሰላቱ ሰላም እኮ ከዚህ ዓለም እየሞቱ ወደዛኛው ዓለም እየተሸጋገሩ ነው። ያ ፋጢማ አልሰማሽም እንዴ መሄዴ ነውና በቀል ካላችሁ ተበቀሉኝ አሉ እኮ። ታዲያ ማን ነው ነብዩን የሚመታ እሳቸውን የሚገርፍ? ያ ቢላል ማን ነው? ሐሰንና ሁሰይንን ወሰድና በረሱል ቦታ ይገረፍ፣ እነሱ እያሉ ረሱል አለይሂ ሰላቱ ሰላም አይገረፉም አለች። አለንጋውን ለረሱል አለይሂ ሰላቱ ሰላም ወስዶ ሰጣቸው። እሳቸውም ተቀበሉና ያ ኡካሻ በል ወገቤም ሆዴም ይሄው ምታኝ አሉት። ፊዳከ አቢ ወኡሚ ያ ረሱላላህ። ኡካሻም ሊመታቸው ተነሳ። ረሱል አለይሂ ሰላቱ ሰላም ከሰሃቦቻቸው ጋር ቁጭ ብለው በዱንያ ላይ በጣም ስለሚወዷቸው ነገሮች እየተጨዋወቱ እያሉ ነብዩ አለይሂ ሰላቱ ሰላም አቡበክርን የአቡበክር ሆይ አንተ በዱንያ ላይ በጣም የምትወደው ነገር ምንድነው ብለው ጠየቁት። አቡበክርም አንደኛ ከአንቱ ጋር መቀመጥ፣ ሁለተኛ አንቱን ማየት፣ እንዲሁም አንቱ ባዘዟቸው ነገሮች ላይ በሙሉ ገንዘቤን መለገስ ብሎ መለሰ። ዑመር ረዲየላሁ አንሁ በተራው በዱንያ ላይ 3 ነገሮችን እወዳለሁ፣ በድብቅ እንኳን ቢሆን በመልካም ነገርን ማዘዝን፣ በግልጽ እንኳን ቢሆን ከመጥፎ ነገርን መከልከል፣ ሶስተኛ ደግሞ መራራ እንኳን ቢሆን እውነትን መናገር ብሎ መለሰ። ዑስማንም በተራው 3 ነገሮችን እወዳለሁ፣ ሰዎችን ማብላት፣ ሰላምታን ማብዛት፣ ሰዎች በተኙ ጊዜ ሰላትን ማብዛት ብሎ መለሰ። አልይም ረዲየላሁ አንሁ በተራው 3 ነገሮችን በዱንያ ላይ እወዳለሁ፣ አንደኛ እንግዳን ማክበርን፣ በሙቀት ጊዜ ጾምን መጾም፣ እንዲሁም ጠላቴን በሰይፍ መቅላት። አቡዘርም ረዲየላሁ አንሁ በተራው በዱንያ ላይ 3 ነገሮችን እወዳለሁ፣ ረሃብን እወዳለሁ፣ በሽታን እወዳለሁ፣ ሞትን እወዳለሁ ብሎ መለሰ። ነብዩም አለይሂ ሰላቱ ሰላም የአቡዘር ሆይ ለምን እነዚህን ወደድክ ብለው ጠየቁት። አቡዘርም መለሰ ረሃብን ወደድኩት ቀልቤን ፈሪ ሊያደርግልኝ ዘንድ፣ በሽታንም ወደድኩት ወንጀሌን ሊያቀልልኝ ዘንድ፣ ሞትንም ወደድኩት ከጌታዬ ጋር ሊያገናኘኝ ዘንድ ብሎ መለሰ። ነብዩም አለይሂ ሰላቱ ሰላም እኔም በዱንያ ላይ 3 ነገሮችን እወዳለሁ፣ አንደኛ ሽቶን እወዳለሁ፣ ሁለተኛ ሚስቶቼን እወዳለሁ፣ ሶስተኛ ደግሞ የአይኔ ማረፊያ ሰላቴን እወዳለሁ። በዚህ መካከል ድንገት ጅብሪል አለይሂ ሰላም ከተፋለ ሰላምታ ካወረደ በኋላ እንዲህ አላቸው፣ አንቱ የአላህ መልእክተኛ ሆይ በዱንያ ላይ እኔም 3 ነገሮችን እወዳለሁ ሲል ተናገረ። ነብዩም አለይሂ ሰላቱ ሰላም ምንድናቸው ያ ጅብሪል ብለው ጠየቁት። አንደኛ መልእክትን ማድረስ፣ አማናን አደራን መጠበቅና ምስኪኖችን መውደድ ብሎ ጅብሪል አለይሂ ሰላም መለሰ። ጅብሪል አለይሂ ሰላም ተመልሶ ወደ መጣበት ከሄደ በኋላ ረሱል አለይሂ ሰላቱ ሰላምና ሱሐቦቻቸው ከመቀመጫቸው ሳይነሱ
ተመልሶ መጣና አሁንም ሰላምታውን አቅርቦ አላሁ ሱብሓነሁ ወተዓላም ሰላምታ ብሏችኋል ካለ በኋላ አላህም እንዲህ ብሏል፣ በዱንያ ላይ 3 ነገሮችን እወዳለሁ። አንደኛ አላህን አውሺ የሆነችን ምላስ፣ ሁለተኛ አላህን ፈሪ የሆነችን ቀልብ፣ ሶስተኛ መከራ የበዛበት ታጋሽ የሆነችን ጀሰድ ብሎ መለሰላቸው። አላህና ነብዩ እንዲሁም ውድ ባልደረቦቻቸው የወደዱትን የምንወድ የሚጠሉትን የምንጠላ አላህ ያድርገን። ጁምዓችሁ የተባረከ ይሁን። اللهم صل وسلم وبارك على سيدنا محمد። አዛውንቱ ልብስ ሰፊና መሳኪኑ ሰውዬ። በአንድ ትንሽዬ መንደር አንድ ቀን አዛውንት ልብስ ሰፊ ይኖሩ ነበር። እነኚህ አባት የሚሰፏቸው ሸጋና የሚያማምሩ ልብሶች ለአካባቢ ነዋሪዎች በተመጣጣኝ ዋጋ ያቀርባሉ። ከዕለታት አንድ ቀን በመንደሩ ነዋሪ የሆነ አንድ ምስኪን ሰውዬ ወደ ልብሱ ሰፊ አዛውንት በመምጣት ሰላምታ ከሰጣቸው በኋላ እኔ ምለውት እርስዎ በመውያው ጎበዝና ሀብታም ነጋዴ ነውት፣ ነገር ግን ድሆችን ሲረዱና ሶደቃ ሲሰድቁ አናየውትም። እንዲያውም ከእርስዎ ይልቅ በአካባቢያችን ያሉ ባለስጋ ቤት እንደ እርስዎ ሀብታም ባይሆኑም በየጊዜው ለምስኪኖች በየቤታቸው ስጋ ይልክላቸዋል፣ ይረዳቸዋል በማለት ይተቻቸዋል። አዛውንቱ ምላሽ ሳይሰጡ ሁሉንም በዝምታና በአግራሞት አዳመጡ። ነገሩን በመንደሪቱ ነዋሪዎች ተወራ። ሁሉም ሰው ስግብግብና ቆንቋና ናቸው ሲሉም ፈረዱባቸው። ቀናት፣ ሳምንታት፣ ወራት ተቆጠሩ። አዛውንቱ ልብስ ሰፊም በድንገት በጽኑ ታመሙ። ከቀናት በኋላ ወደማይቀረው ሞት ተጓዙ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዛች ቀን በኋላ ከዚያች ስጋ ቤት ውስጥ በየመሳኪኖቹ በየድሆቹ ቤት በነፃ ይከፋፈል የነበረው የስጋ ስጦታ በድንገት ቆመ። ስጋ ቤቷም ተዘጋች። ለካሲያች ስጋ ቤት ለዚሁ ዓላማ ንያ አዛውንቱ ልብስ ሰፊው ያቆማት የኸይር ስራ የሶደቃ ማዕከል ነበረች። ከታሪኩ ምን እንደተማራችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይህንን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ በነብዩላህ ኑህ አለይሂ ሰላም ዘመን አንዲት ሴት በምሬት ስታለቅስ ኑህ አለይሂ ሰላም ተመለከቷትና ለምን ታለቅሻለሽ አሏት። ሴትዮዋ በለግላጋ የወጣትነት እድሜ ላይ የሚገኝ ጎረምሳ ልጅ ሞቶብኝ ነው አለቻቸው። ኑህ አለይሂ ሰላምም የልጅሽ እድሜ ስንት ነበር ሲሉ ጠየቋት። ሴትዮዋ ገና እኮ 300 ዓመቱ ነው ያለቻቸው። ኑህ አለይሂ ሰላምም ሊያጽናኗት እየሞከሩ ታዲያ እድሜያቸው ከ60 እስከ 70 የማይሻገሩ ኡመቶች መሃል ብትኖሪ ምን ልትሆኚ ነው በማለት ጠየቋት። ሴትዮዋ እንዴ ከ60 እስከ 70 ዓመት ብቻ የሚኖሩ ኡመቶች አሉ እንዴ ብላ በመገረም ጠይቀቻቸው። ኑህ አለይሂ ሰላምም አዎን ሲሉ መለሱላት። ሴትዮዋም ማስከተላ ግን ይህችን ውስን ዓመት በህይወት ሲቆዩ አላህን ያምጹታል በማለት አስከተላ ጠይቀቻቸው። የኛ ጉድ አላየች። ኑህም አለይሂ ሰላም እንደውም አብዛኞቻቸው አማጺያን ናቸው ብለው ጉዳችንን አወጡት። ሴትዮዋ ግን እነዚያ ኡመቶች ለውስን ጊዜ ብለው ዱንያ ላይ ይስገበገባሉ ስትል ጥያቄዋን ሰነዘረች። ኑህ አለይሂ ሰላም አዎና እንደውም ዋና ጭንቀታቸው ዱንያ ላይ ነው፣ ጥቂቶቻቸው ሲቀሩ አሏት። ሴትዮዋ ማስከተል ታዲያ በመካከላቸው በሚፈጠሩ ጉዳዮች ሲወቃቀሳሉ ስትል ጠየቀቻቸው። ኑህም አለይሂ ሰላም አረ እንደውም በትንንሽ ጉዳዮች ይገዳደላሉ ብለው መለሱላት። ሴትዮዋ ማስከተል ግን እንደው ለዚች አጭር እድሜ ብለው ጎጆ ይሰራሉ ስትል ጠየቀቻቸው። ኑህም አለይሂ ሰላም ወይ ጎጆ አረ እንደውም ለመቶዎች ዓመታት የሚቆዩ ትልልቅ ህንጻዎችን የሚገነቡት ግን ትተውት ይሞታሉ አሏት። ሴትዮዋ በምትሰማው ነገር ሁሉ ተደንቃ አረ ወዲያ እኔ እዛ ኡመት ውስጥ ብሆን ህይወቴን በሙሉ አንዲት ዛፍ ስር ሱጁድ አድርጌ ጨርሳት ነበር ደሞ ለ60 ዓመት አለቻቸው ይባላል። እድል ቀንቶን እንደ ሴትዮዋ ምኞት እድሜያችንን በሙሉ ሱጁድ ላይ ባናሳልፉ አላህ ከሚቆጣብን ከትልልቅ ወንጀሎች ግን ዛሬውኑ በተውበት እንመለስ። ለአላህ ብዬ ወዳችኋለሁ። ላይክ እና ፎሎ እንዲሁም ሼር ማድረግ አትርሱ። አንድ አባት እንደዚህ ሲሉ ለልጃቸው ምክር ለገሱት። ልጅ ሆይ ምኞት የቆም ህልም ነው። ችኮላ የትዕግስት ጥላትና የጠባባት ነው። ትዕግስት ተደብቆ ቆይቶ ድል ማድረጊያ መሳሪያ ነው። መከራ ጸባይን ማረሚያና የሥራ ማነቃቂያ ጥበብ ነው። ማስተዋል የራቀን ለማቅረብ የቀረበንን ለማራቅ የሚያገለግል የልብ መነጽር ነው። ፍቅር መያዣ የሌለው የሰውን ልብ አስሮ ለመያዝ የሚያገለግል የሰላም መንገድ ነው አሉ።
ስለ ፍቅር ከጠየቅኝ ይህንን ታሪክ ልተርክልህ። አንዴ ውዱ ነቢያችን አለይሂ ሰላቱ ወሰላምና ተወዳጅ ወዳጃቸው አቡበክር ሲዲቅ ረዲየላሁ ዐንሁ ከሙሽሪኮች ሴራና ተንኮል ለመሸሸግ ረዘም ላለ ጊዜ በዋሻው ውስጥ ሲሰነብቱ ረሃብና ጥማት ይፈራረቅ ጀመር። ታዲያ ድንገት ከዋሻው ወዲያ ማዶ አንድ እረኛ ሲያልፍ ተመለከቱት። እረኛው ጥቂት ወተት ካለው እንዲሰጣቸው ታላቁ ሰው አቡበክር ሲዲቅ ወጣ አሉ። መጠነኛ የሆነ ወተትም ከእረኛው አገኙ። አቡበክር ሲዲቅ ያገኙትን ወተት ከታላቁ ነብይ ጋር መጋራት መካፈል አላሻቸውም። ይልቁንስ ያገኙትን ወተት ለወዳቸው በክብር ሰጡ። ውዱ ነብያችን አለይሂ ሰላቱ ወሰላምም ከወዳቸው ዘንድ የቀረበላቸውን ወተት ጠጡ። ሁኔታውን አቡበክር ሲዲቅ እንዲህ ሲሉ ይተርኩታል። ወተቱን እኔ እስክጠግብና እስክረካ ድረስ እርሳቸው ጠጡ። አዎ ፍቅር ይህ ነው። ፍቅር ማለት ደስታንና ሐዘንን ከመጋራት አልፎ በተወዳጁ ደስታ ብቻ፣ በተወዳጁ ምቾት ብቻ በጥልቅ መደሰት፣ በረሃብ አንጀትህ ተቆልፎ በወዳጅህ ጥጋብ አንተም መጥገብ ነው። አዎ ፍቅር ማለት በወዳጅህ ልብና አካል ላይ ዘልቀህ የእርሱን ስሜት መኖር እንደሆነ እውነተኛው አፍቃሪ፣ እውነተኛው የፍቅር ሰው አቡበክር ሲዲቅ ምስክር ናቸው።